አሞኝ ታይቻለሁ። ስሙት እስቲ ይሄን ከላይ ያለውን ቪዲዮ ያው እንደሚያመኝ ታውቃላችሁ፣ ግን ትንሽ የሆኑ ከበድ ይላልና ትንሽ ስራ ማቆም ያለው መስራት አልቻልኩም። ሰምታችኋል እንግዲህ ያለችውን። እቺ ልጅ 12 አመት ምናምን የቆየችው የሆነ ጊዜ 12 አመት ምናምን ቆይቻለሁ ብላ ስትል ሰምቻት ነበር። እና ብራችሁን ሰው ላይ አትላኩ፣ ራሳችሁ ጋር አስቀምጡ ወይ አካውንት ከፍታችሁ ሂዱ ምናምን ስትል ሰምታችሁ ታውቋታላችሁ ይሆናል። እና አሁን ስለሷ ሳይሆን ላወራ የመጣሁት ውዶችዬ፣ ስደት መጨረሻው ይሄው እንደዚህ በሽተኛ ሆኖ መቅረት ነው። ወላሂ ምሬን ነው የምላችሁ። አሁን 12 አመት ነው አረብ ሀገር የቆየችው። በልጅነት በ20 አመቷ ብትሄድ 32 አመቷ ማለት ነው። በ18 አመቷ ብትሄድ ራሱ አያችሁ ስንት አመቷ እንደሚሆን 30 አመቷ። አስባችሁታል? እዚህ እድሜ መጨረስ ጥሩ አይደለም። ብራችሁን ያዙ። ወላሂ ምሬን ነው። ብራችሁን ያዙ፣ ብራችሁን አስቀምጡ። ምንም አይሆን ብር ተቀምጦ ብራችሁን አስቀምጡ። ሀታ አካውንት ራሱ ከዛ ከፍታችሁ ካልመጣችሁ ኮንትራታችሁ ጨርሱ፣ ሂዱና ክፈቱና ተመለሱ። ብራችሁን ለሰው አትላኩ፣ ለራሳችሁ ሁኑ። አሁን መልኳ ራሱ በፊት ያላት መልክና አሁን ያላት መልክ ራሱ በጣም የተለያየ ነው። ወላሂ በጣም ነው የምታሳዝነው። እና ራሳችሁን ጠብቁ፣ ምግባችሁን ብሉ። ደረጃ ምናምን የምትወጡ ልጆች እቃ ከአቅማችሁ በላይ አታንሱ፣ ተጠንቀቁ፣ ራስ ወዳድ ሁኑ። በቃ ባጭሩ ራስ ወዳድ ሁኑ። ራሳችሁን በደንብ ውደዱት። ወላሂ ምሬን ነው። ራሳችሁን ስትወዱ ነው ራስ ሰውን መውደድ የምትችሉት። እዛ ገብታችሁ መኖር የምትችሉት ራስ ወዳድ ስትሆኑ ነው። እና ወዶቼ የመዳም ቅመሞች ተጠንቀቁ። እሷን ደግሞ አላህ ያሽራት፣ ዱአ አድርጉላት።